አንድ ወንድሜ ያለኝን ልንገራችሁ። የምታደርጊው በጣም ጥሩ ነው። እባክሽ ተፈትኜ ወደኩ። ቀጣይ ምን ማድረግ አለብኝ? ብሉፕሪንት የሚባለውንስ እንዴት ነው ማገኘው? የሚል ጥያቄ ጠይቀውኛል። 2017 ላይ ግራጁዌት የምታደርጉና ኤግዚት ኤግዛምን የምትፈተኑ ተማሪዎች እንደምታውቁት በጣም አጭር የሆነ ጊዜ ነው የቀራችሁ። ምናልባት 2 ወር ወይ ደግሞ 2 ወር ከ15 ቀን እንደዛ ቢኖራችሁ ነው። ስለዚህ እንዴት ነው በአጭር ጊዜ ኤግዚት ኤግዛምን ለማለፍ ማጥናት ያለባችሁ? ብሉፕሪንቱንስ እንዴት ማግኘትና መከተል አለባችሁ? እንዲሁም ደግሞ ልክ ልጁ እንደጠየቀኝ ከአሁን በፊት ተፈትናችሁ ማለፍ ያልቻላችሁ አሁንስ ምንድነው ማድረግ ያለብን የሚለውን ጠቅለል አድርጌ በጣም አጭር በሆነች ደቂቃ ውስጥ እነግራችኋለሁ። ከዛ በፊት ግን ለማታውቁኝ ሔዋን ነኝ። ፕሊዝ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜም ለቃችሁ ቪዲዮስ እንድትደርሳችሁ የኖቲፊኬሽን ሳይን ተጫኑ። ቪዲዮውን ላይክ እና ሼር በማድረግ ጀምሩ። አብራችሁን ቆዩ። Universal Tube ኤግዚት ኤግዛምን ለማለፍ ምን ማድረግ እንዳለባችሁ ካሁን በፊትም እችን ቪዲዮ ሰርቼላችሁ ነበረ። ነገር ግን አሁንም በተደጋጋሚ ጥያቄ እየጠየቃችሁኝና ኢንቦክስ እያደረጋችሁልኝ ስለሆነ ምንም የሚወስድብኝ ደቂቃ ስለሌለ ምን ማድረግ እንዳለባችሁ ልንገራችሁ ብዬ ነው። በዚህኛው ቪዲዮ ልንገራችሁ አላውቅም። ካሁን በፊት ጎንደር ዩኒቨርሲቲ ነው ግራጁዌት ያደረግኩት። ኮሙሌቲቭ ጂፒኤ ከ3.5 በላይ ነው። ነገር ግን ኤግዚት ኤግዛምን አላለፍኩም። ምንድነው ማድረግ ያለብኝ የሚል ጥያቄ ጠይቀው ነበረ። ሁለተኛውና በጣም አሳዛኝ የሆነ ታሪክ የሰማሁትን ልንገራችሁ። 2 እህቶቼ 2016 መጨረሻ ላይ ግራጁዌት አድርገዋል። አንደኛዋ ከወልቂጤ ዩኒቨርሲቲ ነው ግራጁዌት ያደረገችው። አንደኛዋ ደግሞ አሁን የምሰራበት ዩኒቨርሲቲ ላይ ነው ግራጁዌት ያደረገችው። እና ከወልቂጤ ዩኒቨርሲቲ ግራጁዌት ያደረገችው እህቴ የክላስሜት ተማሪዎቿ የወደቁ ተማሪዎች አሉ። ከነዛ መካከል አንደኛው ግን ኤግዚት ኤግዛምን አለማለፉን ሲያቅ ቀጥታ ምንድነው ያደረገው? ውጊያ ነው የገጠመው እና ከ1 ወር or ከ2 ወር በፊት ህይወቱ እንዳለፈ በሶሻል ሚዲያ አይታ በጣም አዝና ነገረችኝ ማለት ነው። እኔም አሰብኩት ማለት እስከ 12ኛ ክፍል ተምራችሁ ዩኒቨርሲቲ ላይ 4 ዓመት ቆይታችሁ ከዛ ኤግዚት ኤግዛም አልመጣልኝም ብሎ ጦርነት ገብቶ ምንም ህይወት ሳይኖር ህይወቱ ሲያልፍ አስቡት። እንኳን የተወለደ የተፈጠረ አብረው ያደጉ ያሳደጉት እና አብረው የተማሩት ጓደኞቹ እኔ ማላቀው በፎቶ ራሱ ያላየሁት በጣም ነው ያዘንኩት ሂስትሪውን ስትነግረኝ ማለት ነው። እና እናንተ እንድታዝኑ ወይም ደግሞ እንድትፈሩ ሳይሆን ምክንያት ስላለኝ ነው ይሄን የምነግራችሁ። ስለዚህ ምንድነው ማድረግ ያለባችሁ? በተለይ ደግሞ አሁን 2017 ላይ ግራጁዌት የምታደርጉና ኤግዚት ኤግዛምን የምትፈተኑ ተማሪዎች እንደምታውቁት ረጅም የሆነ ታይም የላችሁም። በዛ ላይ ኮርሶችን ትወስዳላችሁ። ኖርማል ኤግዚት ኤግዛም የሚመጡ ኮርሶችንም የማይመጡ ኮርሶችንም ነው አሁን የምትወስዱት 5-6 ኮርስ። እንዲሁም ደግሞ የሴሚስተር ፕሮጀክት አለ። በተለይ ደግሞ የኢንጂነሪንግ የቴክኖሎጂ ተማሪዎች ከሆናችሁ ፕሮጀክት ጎን ለጎን ትሰራላችሁ። የመረቂያ ጽሑፍ ታዘጋጃላችሁ። ለዚህ ክራውድድ በሆነ ታይም እንዴት ነው ለኤግዚት ኤግዛም መዘጋጀት ያለብን የሚለውን ፖይንት እናንሳ። እንዴት ነው መዘጋጀት ያለባችሁ? አንደኛ ኤግዚት ኤግዛም ላይ የሚመጡ ኮርሶችን ማወቅ ነው። ያን ለማወቅ ደግሞ ግዴታ በፋካልቲው በዲፓርትመንቱ የሚሰጥ ብሉፕሪንት አለ። ያን እዛችሁ ነው ማንበብ ያለባችሁ እንጂ ዝም ብላችሁ ምን ኮርስ እንደምትፈተኑ ሳታውቁ ወይም ደግሞ ብሉፕሪንቱን ሳትይዙ ማንበብ የለባችሁም። ልጁ የጠየቀኝ ጥያቄ ምንድን ነበረ? ብሉፕሪንቱን የት ነው የምናገኘው? ከዲፓርትመንት ታገኙታላችሁ፣ ከፋካልቲ ታገኙታላችሁ፣ ከተማሪ ታገኙታላችሁ። እንዲሁም ደግሞ እዛው ጋር ተያይዞ የጠየቁኝ ጥያቄ ነበረ። ብሉፕሪንት ለሁሉም ኮመን አይደለም። ለምሳሌ አሁን ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ እነዚህ ተመሳሳይነት አላቸው። በጋራ የሚወሰዱ ኮርሶች አሉ፣ ኮመን የሆኑ ኮርሶች ማለት ነው። ነገር ግን ዴፊኒትሊ የአይቲ ተማሪና የሶፍትዌር ኢንጂነሪንግ ተማሪ ሙሉ ለሙሉ ተመሳሳይ የሆነ ወይም ደግሞ ምንም አይደንቲካል ያልሆነ ብሉፕሪንት አይደለም ያለው። የሚለዩ ኮርሶች አሉ እንደ ስትሪሙ ማለት ነው። ስለዚህ አይቲ ከሆናችሁ የአይቲን ብሉፕሪንት ነው መያዝ ያለባችሁ። ሶፍትዌር ኢንጂነሪንግ ከሆናችሁ የሶፍትዌር ኢንጂነሪንግ
ኬሚስትሪ ከሆናችሁ የኬሚስትሪ ብሉፕሪንት ማለት ነው። ኢቭን ከአመት አመት አፕዴት የሚደረግ ሊኖር ይችላል። ድሮፕ የሚደረግ ኮርስ ሊኖር ይችላል። እንዲሁም ደግሞ አድ የሚደረግ ኮርስ ሊኖር ይችላል። ስለዚህ በየጊዜው አዳዲስ ኢንፎርሜሽኖችን ከፋካልቲው እና ከዲፓርትመንቱ ለመውሰድ ሞክሩ። ከተማሪዎች ጋር በደንብ ሼር አድርጎ እንዲሁም ደግሞ ብሉፕሪንቱ ላይ አይታችሁት ከሆነ ጥያቄዎቹ ፎከስ የሚያደርጉበት ቶፒኮቹና ቻፕተሮችም ተዘርዝረዋል። እንዲሁም ደግሞ ከአንድ ኮርስ ላይ ስንት ጥያቄ እንደሚወጣ ኢቭን በየቻፕተሩ ስንት ጥያቄ ሊወጣ እንደሚችል ሊስት አውት የሚደረግበት አጋጣሚ አለ። ስለዚህ ስታነቡ ብሉፕሪንቱን ይዛችሁ አንብቡ ማለት ነው። እንዲሁም ደግሞ እያንዳንዱን ኮርስ ስትማሩ የሚሰጣችሁ ኮርስ አውትላይን አለ። ያ ኮርስ አውትላይን እጅግ በጣም ይጠቅማችኋል። የተማራችሁባቸው ሞጁሎች አሉ። ስለዚህ ከአሁኑ ጀምራችሁ እኔ እኮ ጎበዝ ተማሪ ነኝ ብላችሁ እንዳትዘናጉ። እንዲሁም ደግሞ ላልደርስ እችላለሁ፣ አይገባኝም፣ ድሮም ወድቃለሁ ብላችሁ ደግሞ ተስፋ እንዳትቆርጡ። ጀስት ያላችሁን ታይም ፕሮፐርሊ ለመጠቀም ሞክሩ። ኤግዚት ኤግዛም የምትወስዷቸው ኮርሶች ቲቶሪያል ይሰጣሉ። እነዛ ቲቶሪያል ሲሰጡ ኦልሬዲ መንግስት በጀት በጅቶበት ነው ቲቶሪያል የሚሰጡት። ቲቶሪያሉን የሚሰጡት አስተማሪዎቹ ተጨማሪ ተከፍሏቸው ማለት ነው ያን የሚያስተምሯችሁ። አንደርላይን ማድረግ ያለባችሁና እንድትዘናጉ ማልፈልገው አንድ ነገር አለ። ለምሳሌ ከራሴ ባክግራውንድ ስነሳላችሁ እኔ ብዙ ጊዜ መጀመሪያ ላይ እያለሁ ወይም የአንደኛ ዓመትና የሁለተኛ ዓመት ተማሪ እያለሁ አስተማሪ ሲያስተምረኝ ሳይሆን ብዙ ጊዜ የሚገባኝ ራሴ ቁጭ ብዬ ሳነብ ነበረ። በዛ ምክንያት ክላስ እቀጣና ኖርማል ስፔስ ሂጄ ወይም ደግሞ ላይብራሪ ገብቼ አነባለሁ ኮርሱን ማለት ነው። እንደዚህ እንዳታደርጉ ፕሊስ። ለምንድነው ይሄን ያልኩበት ምክንያት አንድ የማትስ አስተማሪ ወይም ደግሞ የኦፕሬቲንግ ሲስተም አስተማሪ በተደጋጋሚ ኮርሱን ሰጥቶታል። ጥያቄዎችንም እኮ አውጥቶ ለትምህርት ሚኒስቴር የሚሰጠው የዩኒቨርሲቲ አስተማሪ ነው። እና ምልላችሁ ፈልጌ ነው ፕሊስ ቲቶሪያል አለ ከተባላችሁ ክላስ አትቅጡ በተአምር ማለት ነው። ምክንያቱም ኮርሱን የሚሰጡት በተደጋጋሚ ያን ኮርስ የሚያስተምሩት እንዲሁም ደግሞ በዛ ስትሪም ላይ ስፔሻላይዝ ያደረጉ አስተማሪዎች ስለሆኑ የሞዴል ጥያቄዎችንም የሚያወጡት እነዚህ አስተማሪዎች ናቸው። ፋይናሊ ትምህርት ሚኒስቴር ኤግዚት ኤግዛም ሲፈትናችሁም ጥያቄዎችን ሞዴል ላይ ከወጡት ጥያቄዎች እንዲሁም ደግሞ ከነዚህ አስተማሪዎች የተወሰኑ አስተማሪዎች ተመርጠው እነሱ ዲስከስ አድርገው ጥያቄዎችን ኮንፊርም አድርገው ነው ፈተና የምትፈተኑት። ስለዚህ ማንኛውም አስተማሪ ኤግዚት ኤግዛም ቲቶሪያል ለመስጠት ክላስ አለ ሲላችሁ ክላስ አትቅጡ። ለምሳሌ አንድን ኮርስ ገና አንደኛ ዓመት ናችሁ ወስዳችሁት ሊሆን ይችላል፣ ሁለተኛ ዓመት፣ ሶስተኛ ዓመት ይረሳል። ኢቭን ምን ቶፒኮች እንዳሉ ልትረሱት ትችላላችሁ። ነገር ግን ይሄ አስተማሪ እዚህ ኮርስ ላይ እነዚህ ጥያቄዎች መነሳት አለባቸው፣ ይሄን ፖይንት ከቨር ማድረግ አለባቸው ብሎ በደንብ ተዘጋጅቶ ኖርማል ክላስ ሁሌ ኮርሱን ለማስተማር ገብቶ እንደሚያስተምረው እያንዳንዱ ነገር ላይን ባይ ላይን ሳይሆን የሚያስረዳችሁ ቲቶሪያል ላይ ሲሰጥ ፎከስ ማድረግ ያለባችሁ ላይ ነው ፎከስ የሚያደርገው። ስለዚህ እጅግ በጣም ለብዙ ነገር ይጠቅማችኋልና አይምሯችሁ አክቲቭ እንዲሆን ኮርሱን እንድታስታውሱት መዘጋጀት ያለባችሁን ነገር በደንብ እንድታውቁና ቲቶሪያል ባስተማሩት ብቻ በጣም ብዙ ጥያቄዎችን ልትመልሱ ትችላላችሁ። ስለዚህ ቲቶሪያል አለ ስትባሉ ክላስ አትቅጡ። ከዛ ውጭ ግን እኔ ጎበዝ ነኝ ላልፍ እችላለሁ ሶ ማንበብ የለብኝም ብላችሁ እንዳትዘናጉ። እንዲሁም ደግሞ ድሮም አላልፍም ሊከብደኝ ይችላል ስለዚህ ምን አሰቃየኝ ብላችሁም ተስፋ እንዳትቆርጡ፣ ጠንክራችሁ አንብቡ። አሁንም ደጋግሜ መነግራችሁ ነገር ግን ፕሊስ እንዳትዘናጉ። ብዙ ለፍታችኋል። እስከ 12ኛ ክፍል ስትማሩ ዩኒቨርሲቲ ምን አይነት በጣም አስቸጋሪ የሆነ ላይፍ እንዳሳለፋችሁ በደንብ ነው የሚገባኝ። ብዙ ነገሮችን አሳልፌ ስለሆነ እዚህ የደረስኩት ሐሳባችሁን፣ ስሜታችሁን፣ ችግራችሁን በደንብ እረዳለሁ። ስለዚህ ይሄን ያህል ከለፋንና ይሄን ያህል እድሜያችን የጨረስነበትን ግዴታ ፈተናውን ማለፍ አለብን። ለማለፍ ደግሞ ብቸኛው አማራጭ ማንበብና ማንበብ ነው። መዘጋጀትን የሚመስል ነገር የለም። አውቃለሁ በጣም ብዙ ቶፕ ተማሪዎች አላችሁ፣ ብዙ ስራዎችን ጎን ለጎን እየሰራችሁ ያላችሁ
ክላስ ለመግባት እየተቸገራችሁ ያላችሁ፣ ግራፊክ ዲዛይን በጎን የምትጠኑላችሁ፣ ዌብሳይት ዲቨሎፕ የምታደርጓላችሁ፣ ቪዲዮ ኤዲቲንግ የምትማሩላችሁ፣ ፍሪላንስ ላይ አፕወርክ ላይ የምትሰሩ ተማሪዎች አላችሁ። በጣም ጂኒስ የሆናችሁ ነገር ግን አስተማሪው ገብቶ የሚያስተምረው እና እናንተ የምትሰሩት የማይገናኝላችሁ እውቀት ሳይኖራችሁ ቀርቶ ሳይሆን በጣም ብዙ ስራዎችን መሬት ላይ ወርዳችሁ እየሰራችሁ ያላችሁ ተማሪዎች አላችሁ አውቃለሁ። ምክንያቱም ከእናንተም ጋር ብዙ ነገሮችን ስለምናወራና ሸር ስለምናደርግ፣ ነገር ግን ፕራዮሪቲ መስጠት ላለባችሁ ነገር ደግሞ ፕራዮሪቲ መስጠት አለባችሁ። የፈለገ እውቀት ቢኖራችሁ የፈለገ ጎበዝ ብትሆኑ ግዴታ ፔፐሩ ያስፈልጋቸዋል። ስለዚህ ፔፐሩን ለመያዝ ደግሞ ያኛውን ወደ ጎን ተውትና አሁን ባለቻችሁ ትንሽ ጊዜ ለኤግዚት ኤግዛም አንብቡ ነው የሚላችሁ። ፕራዮሪቲ መስጠት ያለባችሁ ነገር ፕራዮሪቲ ስጡ። ጓደኞቻችሁ፣ ቤተሰቦቻችሁ፣ በጣም ብዙ ሰው የእናንተን ግራጁዌት ማድረግና መመረቅ እንዲሁም ደግሞ ፔፐራችሁን የሚፈልግ ሰው ስላለ ለሰው ነው የምትኖሩት ማለት እኮ አይደለም። ግን እናንተ ጓደኞቻችሁ አልፈው ለምሳሌ ኤግዚት ኤግዛም አይበሉና ወደቃችሁ ብትባሉ በጣም ነው ሞራሌ የምትጎዱት። እንዲሁም ደግሞ በሌላ ጊዜ ለማንበብ ሊደብራችሁ ይችላል። ብዙ ፋክተሮች አሉ። ስለዚህ አሁን ግን ፈተናውን አልፋችሁ የዲግሪ ውጤታችሁን ከያዛችሁ በኋላ ግን ልክ አሁን እኔ ያለው አይደለ የመንግስት ተቀጣሪ ሆኜ የራሴን ብዙ ስራ ነው የምሰራው። እንደኔ መስራት ትችላላችሁ። ኖርማል የመንግስት ተቀጣሪ ሳትሆኑ ያን በጎን ስትሰሩት የነበረውን ፉል ታይም አምጥታችሁ መስራት ትችላላችሁ። እንዲሁም ደግሞ ሙሉ ለሙሉ በጣም ትልልቅ ኦርጋናይዜሽኖች የመንግስት ማለት ነው እንዲሁም ደግሞ የግል ተቋማቶች ላይ እዛ ላይ ተቀጥራችሁ ልትሰሩ ትችላላችሁ። ስለዚህ ለሞራላችሁም ለቤተሰባችሁም በአጠቃላይ ለአስተማሪዎቻችሁም ስትሉ ኤግዚት ኤግዛምን አንብባችሁ ለማለፍ ሞክሩ። ልክ ወንድሜ እዚህ ላይ እንደነገረኝ ካሁን በፊት ተፈትናችሁ ፈተናውን ያላለፋችሁስ ምንድነው ማድረግ ያለባችሁ? ምንም ችግር የለውም እኮ ጀስት ፈተና ያለ ነው። ካሁን በኋላ አንብባችሁ ማለፍ ትችላላችሁ። ተስፋ መቁረጥ የለባችሁም። ቅድም እንደነገርኳችሁ ፈተናውን ስትወድቁ አግባብ የሌለው ውሳኔ መወሰን የለባችሁም። ህይወትን እኮ በአግባቡ አልኖራችሁም አይደለ እንደ ማለት 10 ምናምን አመት በትምህርት እድሜ ልካችሁን ብዙ ስቃየቶችን ብዙ ተወረዶችን አሳልፋችኋል አይደለ? ስለዚህ ለአንዲት ለኤግዚት ኤግዛም ብላችሁ አይ ራሴን ማጠፋ ነኝ፣ እንደዚህ ጦርነት መግባት አለብኝ፣ እንደዚህ መሆን አለብኝ፣ መፈተን የለብኝም ብላችሁ ተስፋ መቁረጥ የለባችሁም። እኔ የሆነ ደረጃ ላይ ስደርስ የማወራችሁ በጣም ብዙ ታሪኮች አሉ። በጣም ማለት ነው በጣም በብዙ ነገር ነው የተፈተንኩት። ምናልባት እንደናንተ ማትሪክ ላይ ወይም ደግሞ ኤግዚት ኤግዛም ላይ ወይ የሆነ ላይ ወድቄ ላልሆን ይችላል። ኤግዚት ኤግዛም ሲጀመር እኔ ግራጁዌት ሳደርግ አልነበረም፣ ሲወሲን የነበረ 4ኛ ዓመት እያለሁ ያን ደግሞ አልፍ ያለው ብዙ ተማሪም የሚወድቅበት አጋጣሚ አልነበረም። ሲወሲም የሚሰጥባቸው ዩኒቨርሲቲዎች ውስን ነበሩ። ጀስት ባህር ዳር ዩኒቨርሲቲ ነው ለመጀመሪያ ጊዜ ጀምሮት የነበረ እና በትምህርት ዛትማች ፈታኝ የሚባል ነገር ገጥሞኛል አልል። በህይወቴ ግን ያልተፈተንኩት ነገር የለም። ስለዚህ እኔ የመጣሁበትና እዚህ የደረስኩበትን ነገር ብነግራችሁ ማርያምን ኤግዚት ኤግዛም ብትወድቁ ለምን 10 ጊዜ አልወድቅም ነው የምትሉት። ምንም በጣም ቀላል ነገር ነው። አሁን ላይ ምንም ነገር ቢፈጠር ምንም አይመስለኝም። ማጣትን አልፈራም፣ መውደቅን አልፈራም። የምፈራው ምንድነው ካላችሁ የምፈራቸውን ነገሮች ልንገራችሁ። አንደኛ ጤናዬን እንዳላጣ ብቻ፣ ሌላኛው ደግሞ ሙሉ አካሌ ኖርማል አሁን እንዳለሁት እንደሆን ብቻ ነው። ሙሉ አካል እስካለኝና ጤና እስካለ ድረስ ማጣትን መውደቅን ምንም ነገር አልፈራም። እናንተም የምትችሉትን ሞክራችኋል አይደለ? ስለዚህ ምንም ችግር የለውም። ኢትስ ነቲንግ። ድጋሚ አንብባችሁ ተፈትናችሁ ማለፍ የምትችሉት ነገር ነው። እንዳይጸጽታችሁ ግን ተስፋ አትቁረጡ ነው፣ ጠንክራችሁ ስሩ ነው እንጂ ለምሳሌ ቅድም እንደነገርኳችሁ ምናልባት አይምሮችን ስላልበሰለ ጓደኞቻችን ሲያልፉ እኛ ስንወድቅ አጓጉል የሆነ ውሳኔ ምን ወስናለን። ግን ፕሊስ ቆም ብላችሁ አስቡ። በዚች ዓለም ላይ ብዙ ነገሮች አሉ። አሁንም በድጋሚ ምን ማድረግ አለብን ብላችሁ ለጠየቃችሁኝ በቃ ሳትጨናነቁ ሪላክስ አድርጋችሁ ሞጁላችሁን ቅድም እንደነገርኳችሁ ብሉፕሪንቱን ከዩኒቨርሲቲ ተማሪዎች አሁን እናንተ ተፈትናችሁ ፈተናው ወድቃችሁ ቤተሰብ ጋር ካላችሁ ብሉፕሪንቱን ከዩኒቨርሲቲ ተማሪዎች አሉ አይደለ? የእናንተ ጁኒየር ተማሪዎች ብሉፕሪንቱን ከፋካልቲና ከዲፓርትመንት ተቀብለው እንዲሰጧችሁ ጠይቋቸው፣ ማቴሪያል ተቀበሏቸው። እንዲሁም ደግሞ ባላችሁት ዩኒቨርሲቲ ነው አይደለ? በክልላችሁ በፈለጋችሁት ዩኒቨርሲቲ ላይ አፕላይ አድርጋችሁ መፈተን ትችላላችሁ አይደለ? ስለዚህ ዩኒቨርሲቲው ላይ እዛው
ቅርባችሁ የሆነ ዩኒቨርሲቲ ላይ ገብታችሁ ያለው ነገር ኮሙኒኬት አድርጋችሁ በአቅራቢያችሁ የሚገኘው ዩኒቨርሲቲ በዲፓርትመንታችሁ ማለት ነው ቁጭ ብላችሁ ማቴሪያላችሁን አንብቡ ዘንድ ተፈተኑ ነው የሚላችሁ እና አትጨናነቁ። በቃ እግዚአብሔር የፈቀደ ነው የሚሆነው። ነገር ግን ዋናው ማወቅ ያለባችሁ ነገር እናንተ ምንም ሳትጥሩ ምንም ሳትለፉ ዝም ብላችሁ ተኝታችሁ አይ አፍራ ያለው ሾላ እኮ ተጋድሞም ያፈራል የሚባል ፕሪንሲፕል የምትከተሉ ከሆነ ትወድቃላችሁ። ያላችሁን ኢነርጂ ሙሉ አሟጣችሁ ያ ማለት የተሰጣችሁን ማቴሪያል በደንብ አንብባችሁ ብሉፕሪንቱን ተከትላችሁ ማለት ነው ተፈተኑ። በእርግጠኝነት ታልፋላችሁ። ተስፋ አትቁረጡ። ሁሉም በጊዜው ይሆናል። ይሄ ነው የምላችሁ። እስካሁን አብራችሁን ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮዎችን ላይክ እና ሼር አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።